ጠፍተዋል። ተግባባን? ያ ድግምት ግን ተጽዕኖ አለው፣ ተአሲር አለው። ለምን ከተባለ ነብዩ መሐመድ አምላክ ናቸው ብለን ለኛ ምናምነው ነብዩ መሐመድ ልክ እንደኛው ሰው ነው። ይሄን ማስመልክተው ሱረቱል ከሃፍ ምዕራፍ 18 ቁጥር 110 ላይ አላህ Subhanahu Wa Ta'ala ቁል ኢነማ አነ በሸሩ ሚስሉኩም በላቸው አንተ መሐመድ ሆይ እኔ ልክ እንደናንተው አይነት ሰው ነኝ። ነብዩ መሐመድ ልክ እንደኛው የሚበሉ የሚጠጡ ኦኬ ሰው ናቸው። ነገር ግን ከኛ የሚለዩበት ከኛ ልዩ የሚያደርጋቸው ነገር አለ። ምንድነው እሱ ፖይንት ከተባለ ዩሃ ኢለየ መለኮታዊ ወህይ ወደኔ ይተላለፋል። መለኮታዊ ወህይ ወደኔ ይተላለፋል። እርሱ ምንድነው አምላካችሁ አንድ ነው የሚል መለኮታዊ ወህይ ወደኔ ይተላለፋል። በዚህ ሴንስ ነው ነብዩ መሐመድ ከኛ የሚለዩት እንጂ ሰው ናቸው። ይታመማሉ፣ ይድናሉ። ተግባባን? አይታመሙም፣ አይድኑም የሚል ሐሳብ የለንም። ስለዚህ ነብዩ መሐመድ ሰው እንደመሆናቸው ኦኬ ታመው ነበረ በድግምት ስራ። ከዛ ድግምት ደግሞ ድግምት ተአሲር አለው፣ ተጽዕኖ አለው፣ ተጽዕኖ ያሳድራል። ያ ተጽዕኖ አሳድሮባቸው ነበረ። ግን ያንን ነገር አድርጓል ማለት ሳይሆን ይመስላቸው ነበረ ነው። ይመስላቸው ነበረ ማለት አደረጉ ማለት አይደለም። ይመስላቸው ነበር። ምን ይመስላቸው ነበረ? ያላደረጉትን አንድን ነገር ያላደረጉትን ነገር ያደረጉ ይመስላቸው ነበር ነው። ሐዲሱ እንደዛ እኮ ነው የሚለው። ታዲያ ምን እንበል ነው? ሐዲሱ ላይ የሌለውን ሐሳብ እንጨምር እንዴ ነው? አይ እኔ ሐሳቡን ግልጽ እንዲያደርግልኝ። ስለዚህ ያልተፈጠረ ነገር ወይም ያላደረጉት ነገር ድግምት ምክንያት ያደረጉ ይመስላቸው ነበር ማለት ነው። ይመስላቸው ነበር እንጂ ያንን ነገር አድርገዋል ማለት አይደለም። ያላደረጉት ነገር አደረጉ ይመስላቸው ነበር ነው ያለው። አኮ እሱማ አድርገዋል። ያላደረጉ ግን አድርገው ነው እንዳደረጉት ነው እሳቸው የሚያስቡት። ከዛ በኋላ ገባኝ እኮ ያንን ነገር አድርገዋል አላደረጉትም የምን ነገር የለም። ያላደረጉትን ነገር ኦኬ ያደረጉ ይመስላቸው ነበረ። ተኽይል ነው። አየህ ለምን ነገር ይመስላቸው ነበር። ለምሳሌ እኔ አንዴ አህመድዬ ምሳሌ ለስተና ነው አዲሱን ክፈተው እዛው ጋር ይኸው አተልቀው ያሳየን። አዲሱን ይኸው እያሳየን። እሺ አተልቀው እቃም ልል ነው በነገራችን ላይ ያዛልን ጁማ ኦኬ አንዴ አይደለም አሁን እኔ ያልገባኝ ማለት ነው። አንዴ አተልቀው አህመድ እኔ ያልገባኝ ማለት ነው። አንዴ ጥያቄዎቹን መዞ ልጁ መጠየቅ አይችልም። ጥያቄን ለመመዛ አትጠይቅም እንትና ኤርሚያስ እሺ እቺን ላንብብልህና ምንድነው ነብዩ መሐመድ አነ ነብይ ሰለላሁ ዐለይሂ ወሰለም ሱሂራል ሲህር ተደርጎባቸዋል ሐታ ካነ እስከሆነ ድረስ ምኑ ያ የተደረገባቸው የሲህር የጥንቆላ ምን ተጽዕኖ ካነ ይኸየሉ ኢለይ ወደ እርሱ ይመሰል ነበር አነሁ ሰነዐ ሸይአን ወለም የስነዑሁ። አየህ አንድን ነገር ያደረገው ይመስላቸው ነበረ ግን አላደረጉትም። አየህ ያላደረጉት ነገር ያደረጉ ይመስላቸው ነበረ። ያላደረጉት ነገር ምን ያደረጉት ይመስላቸው ነበረ ግን ያንን ነገር አላደረጉም ማለት አላደረጉም ማለት ተጽዕኖ ነው ያንን ነገር የሚያስመስልባቸው እንጂ ነብዩ መሐመድ የሆነ ነገር አድርገው ያንን ነገር እንትን ይላቸዋል ማለት ሳይሆን ያላደረጉት ነገር ያደረጉ። እኔም እኮ ጥያቄ እንደዛው እኮ ነው። እኔ ጥያቄን እየገለበጥከው ነው አህመዲ። ጥያቄን ከዚህ ጋር ደግሞ ደብል ስታንዳርድ ያልገና ደብል ስታንዳርድ ላርገልህና አንዴ ደብል ስታንዳርድ ላርገልህና ማቴዎስ ላይ አንተ እንግዲህ አምላክ ነው ብለህ መድኃኒቴ ነው ብለህ የምታምለው አምላክህ ምንድነው? ፈጣሪ በሰይጣን ኦኬ ቁጥጥር ስር ውሎ ተራራ ለተራራ እየወሰደው የመንግስታትን የዓለምን መንግስታትን በቅጽበት ሲያሳየው እንደነበረ ያው ለማንም ሰው ሆነ የሚላል ተግባባን አለ። አንዴ ስማኝ ለስንት ቀናት ነው ሰይጣን ኢየሱስን አንዴ ቆይ ይሄው አንዴ ስማኝ ኢየሱስን ያልተባለ ነገር ኢየሱስን ሰይጣን ለስንት ቀናት ነበር ይዞት የወጣው ለተራራ? ምንም ለስንትም ቀናት አይደለም። እየሄደ በሲና ተራራ ሲጾሙ ጸልዮ አገኘው። ልክ ጾሙ እንደጨረሰ አገኘው። ይሄን እንደዚህ አርጋለው ተናገረ ጌታ ኢየሱስ ክርስቶስ። ተቆጣጠረው። ለምንድን ነው ወሰደ? አንተ ያልከው ቃል ከኪስ ነው። ይሄው አንዴ አዳምጠኝ። የማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቆመው። መላእክቱ ስላንተ ያዝልሃል፣ እግርንም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱልሃል ተብሎ ተጽፈዋልና ብሎ ተናገረ። ኦኬ ፈታኙ ቀርቦ ይልና ወደ ላይ ፈታኙ ቀርቦ
ምንድነው 40 ቀንና 40 ሌሊትን ከጦመ በኋላ ነው። 40 ቀንና 40 ሌሊትን ከጠሞ በኋላ ፈታኙ ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮችን እንጀራ እንዲሆኑ በላለው። እግዚአብሔር አምላክ ተፈትኗል አልተፈተነም? ኢየሱስ ተፈትኗል አልተፈተነም? ተፈትኗል። እሺ ተፈትኗል። ኢየሱስ አምላክ ነው አምላክ አይደለም? አምላክ ነው አምላክ አይደለም? ኢየሱስ አምላክ ጭራሽ ጠያቂውን እሺ ኢየሱስ አምላክ ነው ለማለት ደግሞ ወጣራይ በጣም ጥሩ። አምላክ ነው የተፈተነው ሰው ነው የተፈተነው? ጌታ ኢየሱስ ክርስቶስ ፍጹም ሰው ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ላይ አለ? አዎ አለ። መካከለኛ ማለት ፍጹም ሰው ሜሲቴስ ይለዋል ግሪከኛው። አሳየን እስኪ። ፍጹም ሊትራሊ ፍጹም ሰው ፍጹም አምላክ የሚል መካከለኛ ማለት ፍጹም ሰው ፍጹም አምላክ። ሜሲቴስ ማለት ፍጹም ሰው ፍጹም አምላክ። እሱን አልጠየቅኩም ኤርሚ፣ እሱን አልጠየቅኩም። ሊትራሊ ቃል በቃል ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚል መካከለኛ ነው ማለት እንደዛ ነው ትርጉሙ። አባቴ የአረብኛና የአማርኛ ነው። እሱን አልጠየቅኩማ። መካከለኛ ማለት ፍጹም ሰው አምላክ አህመድ አንድ ይቅርታ፣ መካከለኛ ማለት ፍጹም ሰው ነው ፍጹም አምላክ ነው ብሎ የፈሰረለትን የተረጎመለትን አንድ ቤተክርስቲያን ነበር። በቃ አሁን እንደዛ በቃ እንደዛ ጥያቄ ሲኖራችሁ ቤት መታችሁ ጠይቁኝ። እንደዚህ ማብራሪያ ስለምፈልግ አውጥቼ እነግራችኋለሁ። እሺ ምንም አያስቅም ባይዘው። በቃ እናመሰግናለን። አሁን የኔ ጥያቄ ለማንኛውም ልጨርሰው እንዴ? እናመሰግናለን። አምላክ መፈተኑን ማመንህ ነው። አምላክ መፈተኑን ማመንህ በራሱ እውነቴን ነው የምልህ ያስመሰግናል። አምላካችን ተርቧል። አምላካችን ተፈትኗል። አምላካችን ጾሟል። አምላካችን ደግሞ በነቢያት ትንቢት የመጣ ነው። ዝም ብለን ድንገት ብድግ ብለን የምናመልከው አምላክ አይደለም። አምላክ ይፈተናል ኤርሚ፣ አምላክ ይፈተናል ኤርሚ። አስረስ ቀጥሉ። ስላልጨርሶብኛል አሁን ቅድም በተረጎምከው ገላትያ ላይ ያለውን ክፍል መካከለኛ ማለት ፍጹም ሰው ፍጹም አምላክ ማለት ነው ብሎ የተረጎመልን። ስለዚህ አትመልሱም ማለት ነው ጥያቄ ጥቀስ ሰጠን። እኛ ማስረጃ ሰጠን። ሰው ናቸው ይፈተናሉ። በቃ ነብዩ መሐመድ አለይሂ ሰላቱ ሰላም ፈተና ነው። ይሄ ፈተና ነው። አዎ የምን ፈተና ነው? ሰው ናቸው። ሰው ስለሆኑ አላህ ሱብሃነሁ ወተዓላ አዳምጠኝ። አላህ ሱብሃነሁ ወተዓላ ምን አደረገ? እንዲሁም እነዚህን የቁርአን አያዎችን አወረደ። ሱረቱል ኢኽላስ ሌሎችንም የቁርአን አያዎችን አላህ ሱብሃነሁ ወተዓላ አወረደ። ለምን ከተባለ መድኃኒት እንዲሆንላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም። ነብዩ መሐመድ አለይሂ ሰላቱ ሰላም ሰው ናቸው። ሰው በመሆናቸው ይታመማሉ። ሰው በመሆናቸው ይጎዳሉ። ይሄ ምንም ከእንትን የሚቆጠር አይደለም። ሰው ናቸው። ነብዩ መሐመድ አለይሂ ሰላቱ ሰላም ሰው እኮ ናቸው። እኛ ሰው አይደለንም አላለም። ነገር ግን አሁን ጥያቄ ይመልሰናል። የመቀበል ያለ መቀበል ያንተ መብት ነው። የተጠየቀው መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ከቤተ ክርስቲያን አባት ጥቀስ ነው የተባልከው። ኤርሚያስ ማስረጃ ስጠኝ። ሚዩት ካረጋችሁ ወይ እንትን አርጉኝ። አውሩኝና በስርዓት ነው በስርዓት ነው ጠይቃችሁ የመጣሁት። ፍጹም ሰው ፍጹም አምላክ ማለት አይ በቃ እንግዲህ እንደዚህ ፍጹም አምላክ ማለት መካከለኛ ከእግዚአብሔርም ማስረጃ ስጠኝ። ከቤተ ክርስቲያን አባት ጥቀስልኝ። ማነው እንደዚህ ብሎ ተረኩ? እሺ መካከለኛ ዝም ብዬ እኮ እየሰማሁ ነው። ቅድም ያልጠየቅኩትን ሁላ ስትመልስልኝ አይደል? ስለዚህ አዳምጠኝ። መካከለኛ ማለት የቤተ ክርስቲያን አባት እንደዛ ብሎ በኢየሱስ ልናገር እንዴ? በኢየሱስ ተናገር ብራዘር ልናገር እንጂ እሺ መካከለኛ ወይም ፍጹም ሰው ፍጹም አምላክ ማለት ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። መካከለኛ ማለት ደግሞ ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። ልዩነት የለውም ትርጉም። ማስረጃ ስጠኝ። መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ብሎ ያፈሰረልህን አንድ የቤተክርስቲያን አባት ጥቀስ ነው ያልኩኝ። ስለዚህ መጽሐፎቼን አስተካክዬ እቤት ናና ጠይቀኝ ይሄንን አልኩ። እኔ ልጠይቅ ነው የገባሁት። መቼ ያነበብከው ነው እንትን የምትለው? ኦኬ ለማንኛውም ቻው በቃ ሂድ። ለምን ቻው ትለኛለህ? ልጨርሳ ጥያቄ ነው ጥያቄ ተመስከረ ተጠየቅከ። አሁን እኮ ሰላም ደርሷል። 40 ነው መለስኩ። እሺ አንድ ጊዜ እሺ ይሄኛውን ብቻ ነገር። ስለዚህ ያልተፈጠረ ነገር እንደተፈጠረ አድርገው የሚያስቡ ከሆነ እንደዛ ከሆነ የሚያደርጋቸው ይሄ ድግምቱ። ስለዚህ ምናልባትም አንተ ጋር ማለት ነው የደረሰው መጽሐፍ ላይ ያልተፈጠረ ነገር እንደተፈጠረ ሆኖ እንዳልደረሰ ወህይ ላይ ምንም አይነት ተጽዕኖ አልፈጠረባቸው። ምክንያቱም አላህ ሱብሃነሁ ወተዓላ በቁርአን ላይ ይህንን መጽሐፍ እኛ ነው ያወረድነው ጠባቂው እኛ ነን ብሏል። በነቢዩ መሐመድ አለይሂ ሰላቱ ሰላም በነበሩ ወይም እሱን እንዳለማን ነገር ወህያቸው ላይ ምንም አይነት ተጽዕኖ አልፈጠረባቸው። እንደዛ ማለቱን ከማን የሰማኸው?
ተጽዕኖ ምክንያቱም አላህ ሱብሃነሁ ወተዓላ በቁርአኑ ላይ ነግሮናል። ምን ብሎ እኔ ራሱ ይሄን መጽሐፍ አውርጄዋለሁ። የነገሩ እሳቸው ናቸው አይደል? ብራዘር ይሄ ልጅ ቆይ ምንድን ነው ማለት እንትን የለም ጆሮ የለም እንደ ብራዘር። ኦኬ ቁርአን ላይ ጌታችን አላህ ሱብሃነሁ ወተዓላ ምንድን ነው ያለው? ይህንን መጽሐፍ እኔው ራሱ አውርጄዋለሁ፣ እኔው ራሱ ለዚህ መጽሐፍ ጠባቂ ነኝ ብሎ በቁርአን ላይ በግልጽ ቋንቋ ተናግሯል። ስለዚህ አላህ ሱብሃነሁ ወተዓላ የጠበቀው መጽሐፍ ከሆነ ራሱ ነው ጠባቂው። ስለዚህ ድግምቱ በነብዩ መሐመድ አለይሂ ሰላቱ ወሰላም ላይ የተሰራው ድግምት መጽሐፉ ላይ ምንም አይነት ተጽዕኖ የለውም። ለምን ከተባለ ጠባቂው ራሱ ቁርአንን አላህ ሱብሃነሁ ወተዓላ ስለሆነ ማለት ነው። ባጭሩ ይሄ ነው። እሺ ወንድማችን አስረስ ስማኝ፣ አሁን ደግሞ እሺ ስለሰማው፣ ስለዚህ ቁርአኑ እንደዛ ማለቱን እኔ ጠባቂ ነኝ ማለቱን አላህ የነገሩ መሐመድ ናቸው አይደለም? አላህ ሱብሃነሁ ወተዓላ ነው የነገረው። በማን በኩል? በጅብሪል በኩል። በጅብሪል ለማን ተናገረ? ለኛ ለሰዎች፣ ለነብዩ መሐመድ አለይሂ ሰላቱ ወሰላም። ለነብዩ መሐመድ፣ ነብዩ መሐመድ ነው ማለት ነው መጨረሻ ላይ ለሰዎች ያደረሱት። ስለዚህ ከአላህ ሱብሃነሁ ወተዓላ የወረደ ማለት ነው። አዎ እሳቸው ደግሞ ምን አይነት ችግር ነበረባቸው ይላል እዚህ ጋር ድግምት ተደግሞባቸው ያ ያልተፈጠረ ነገር እንደተፈጠረ አድርገው ያስባሉ ይላል አይደለ? ሰሂህ አልቡኻሪ 31:7 ማስረጃ ሰጠውክ እኮ ወህይ ላይ ምንም አይነት ተጽዕኖ አላመጣም። ምክንያቱም ቁርአን ጠባቂው አላህ ሱብሃነሁ ወተዓላ ስለሆነ ይሄንን ያደረጉት እሱን እሳቸው ነው የነገሩ አይደል? ኧረ አንዴ ፕሊስ አንዴ አንተ እንትን አይደለህም ራሱ ጥያቄ ጠየቀን አይደል? ጥያቄ እንመልስልሃለን። ሙግት ነው ያዝከው? ሙግት አይደለም እየጠየቁ ጥያቄን ስላላገኘው አረብኛውን ቃል በቃል እያስነበብን ትሞግተናለህ። ባጭሩ አረብኛ እኔ ጥያቄ ከሆነ መጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ከሆነ አላማክ አንዴ ሀያት ቆይ ጥያቄ ከሆነ አላማክ ጥያቄውን እኛ እናብራራለን። ስለዚህ አንተ ማዳመጥ ነው። ጠየቀን አይደል? እናብራራለን ማለት ነው። እሺ ቀጥል። እሺ ኦኬ በቁርአን ላይ በግልጽ ቋንቋ ጌታችን አላህ ሱብሃነሁ ወተዓላ ምንድን ነው ያለው? ይህንን መጽሐፍ አላህ አውርዶታል። ነዘለል ቁርአን ይላል አላህ ሱብሃነሁ ወተዓላ ቁርአንን አውርዶታል። በሌላ በቁርአን አያ ላይ ጌታችን አላህ ሱብሃነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 1 ጀምሮ አሊፍ ላም ሚም ዛሊከል ኪታቡ ላ ረኢበ ፊህ ይህ መጽሐፍ ከአላህ ዘንድ ስለመሆኑ ምንም ጥርጥር የለበትም። ለፈሪያንም መመሪያ ብሎ አላህ ሱብሃነሁ ወተዓላ ይህ መጽሐፍ ከአላህ ዘንድ መሆኑን በግልጽ ቋንቋ ይናገራል። ታዲያ ማን ነው ጠባቂው ከተባለ በሱረቱል በቀራ ምዕራፍ 2 ቁጥር 25 ጀምሮ ጌታችን አላህ ሱብሃነሁ ወተዓላ ይህ መጽሐፍ እኔው ራሱ አውርጄዋለሁ፣ እኔው ራሱ ጠብቃለሁ አለ። ስለዚህ ጠባቂነቱን የወሰደው አላህ ሱብሃነሁ ወተዓላ። ስለዚህ አላህ ሱብሃነሁ ወተዓላ ጠባቂነቱን ካወሰደው ቁርአን ላይ ያለው ቃል የአላህ ነው፣ ጠባቂውም አላህ ነው። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰላም ላይ የተደገመው ድግምት ራሱ የተሻረው በዛ ቁርአን ነው። ይሄንን ደግሞ ጅብሪል መጣና ወደ ነብዩ አለይሂ ሰላቱ ወሰላም መጥቶ የቁርአኑን አያ ነው ያስተማራቸው። ፕሊስ አዳምጠኝ። የቁርአኑን አያ በዛ ነው የዳኑት። ራሱ መድኃኒት የሆነላቸው ቁርአን ነው። ሱረቱል ኢክላስ፣ ሱረቱን ናስ፣ ሌሎችም የቁርአን አያዎች ላይ ለነብዩ መሐመድ አለይሂ ሰላቱ ወሰላም መድኃኒት የሆኑት እነዚህ የቁርአን አያ ናቸው። ምክንያቱም ቁርአን መድኃኒት ስለሆነ አላህን ሱብሃነሁ ወተዓላ ደግሞ ጠብቃለሁ ብሎ ቃሉን እንደጠበቀ ወህዩ ላይ ምንም አይነት ተጽዕኖ አልመጣም። ምክንያቱም አላህ ሱብሃነሁ ወተዓላ ጠባቂ ስለሆነ ቁርአንን እኔ ጠብቃለሁ ብሎ ስለተናገረ ባጭሩ ይሄ ነው መልስ ማለት ነው። ምስክርህ ማን ናቸው? ለዚህ አሁን ለተናገርከው ቁርአን እያልኩኝ ቁርአንን የነገሩህ ማን ናቸው? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። ምክንያቱም ይህ መጽሐፍ ከአላህ ስለመሆኑ ጥርጥር የለበትም ስለሚል ማን ናቸው እንደዛ ብለው የነገሩት ለሰዎች ለሱሐቦች? ቁርአን አላህ ነው የተናገረን። ቁርአን ለማን ቀጥታ ለሰዎቹ ነው የነገረ? አንተን የነገረ ቁርአን ለነብዩ መሐመድ አለይሂ ሰላቱ ወሰላም ነው የወረደው እኮ። እሳቸው ደግሞ እንደዚህ አይነት ነገር ነበረባቸው። ምንድነው ወህዩ ላይ ተጽዕኖ አልፈጠረም እያልኩኝ ነው ብራዘር። ማስረጃ ሰጠው ከቁርአን ላይ የመቀበል ያለ መቀበል ወህዩ ላይ ተጽዕኖ አልፈጠረም የሚለው ማስረጃ እየው ሰጠው እኮ ከቁርአን አያ ሱረቱል በቀራ ምዕራፍ 2 ቁጥር 26 አስረስ خلاص መስጊድ እኮ ደርሷል። በቃ ከሱ ጋር ትዳረቅ ልጅ መስጊድ ከደረሰ ሌላ ጊዜ እሺ። ለማንኛውም የመቀበል ያለ መቀበል ያንተ ፋንታ ነው። እኛ ጥያቄውን እንዳመጣ አይቶክ ያው አውጥቼ ራሴ አነባለሁ። ችግር የለም። በቃ አንዱ በራሴ ተረዳ። መልሱ ተሰጥቷል። ከስሮች ይሄው 26 ግን ይላል አላህ ማንኛውንም ነገር ትንኝንም ሆነ በትንሽ ጊዜ ወይም በትልቅነት ከላላ የሆነ ነገር አያፍርም። አንዴ ቅርታ ቆይ አንዴ እኔ ራሱ ላውጣ ቁጥሩን ተሳስቼ ነው።
እሺ ይሄም ካወረድነው በመጠራጠር ላይ ብትሆኑ የሚል ሚማነዘና ኦኬ ከሰዓት ከደረሰብን መሄድ ትችላለህ ወንድማችን። ሌላ ጊዜ መጠየቅ ይችላል። ኦኬ ይኸው ቁጥር 23 ነው። ይቅርታ ከ23 እሺ አረ ቆይ ይሄም የቁርአን ሌላ ነው። ኦኬ በማለት ካወረድነው በመጠራጠር ላይ ብትሆኑ ከቢጠው አንዲትን ምዕራፍ አምጡ እውነተኛም እንደሆናችሁ ከአላህ ሌላ። ቆይ እኔ ላውጣ ሰርች ላድርግልህ። ወራህመቱላሂ ወበረካቱ ኡስታዝ አስራር ረቀም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱራ ሰኒነቲ ማሜ ኡስታዝ ሱራ ኸመር ባደን ሱራ ኸም አያ ኸመር ባደን ቁርአና ነቱ ቡሴ ነቱ ኢሳ ኤጋ ከንጀ ኢና ናሕኑ ነዘልና ዚክረ ወኢና ለሁ ለሐፊዙን ቢስሚላህ ቁረሽ ነፋ ተሰቀል ተነፋ መግ ቢስሚላህ ቁረሽ ነፋ አያት አሜቃ ሰገሊ ሰገል ቢስሚላህ ኢና ናሕኑ ነዘልና ዚክራ እኛ ቁርአንን እኛ ወረድነው እኛው ለእርሱ ጠባቂዎች ነን ይላል። እኔ ሱረቱል በቀራ ምዕራፍ 2:23 የጠቀስኩት ይህ መጽሐፍ ከአላህ ዘንድ ካልሆነ ብዙ መጋጨቶች ይመጣ ነበር የሚለውን ነው። ኦኬ እኔ ነኝ የተሳሳትኩት። 15:9 እሺ ጠባቂዎች ነን ይላል። ስለዚህ ይሄኛው እንትን ተጽዕኖ እንዳልፈጠረ ማሳያ ነው ይሄ ወይም ድግምቱ። ኦፍ ኮርስ አዎ አላህ ነው ጠባቂ። ምናልባት ይሄ የወረደው ለማን ነው? ይሄ አያ የወረደው ለማን ነው? በጅብሪል አማካኝነት ለነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ ይሄ ነገር ተጽዕኖ ፈጥሮባቸው ቢሆንስ ይሄንን ያው ተጽዕኖ አልፈጠረባቸውም። ተጽዕኖ ፈጥሮባቸዋል የሚል ማስረጃ አስተኛው አንተ። ይሄው ተጽዕኖ ፈጥሮባቸዋል ማስረጃ ይሄው የሚል ማስረጃ አስተኝ ተጽዕኖ ፈጥሮባቸዋል የሚል ማስረጃ አስተኝ። ምክንያቱም አላህ ሱብሃነሁ ወተዓላ ጠባቂው ነኝ ካለ ቁርአንን አላህ ሱብሃነሁ ወተዓላ ይጠብቃል። ይሄው ተጽዕኖ ፈጥሮባቸዋል የሚል ወንድማችን ምን ተረፈደበት? ሌላ ተጽዕኖ ፈጥሮባቸዋል የሚል ማስረጃ አምጣ ኤርሚያስ። ይሄው ሰሂህ ቡኻሪ 3175 ተጽዕኖ ኖ እያልኩ ያለሁት ቁርአኑ ላይ ወይም ወህዩ ላይ ተጽዕኖ ፈጥሯል የሚል ማስረጃ ቶሎ በል። እሳቸው ላይ ነው ተጽዕኖ የፈጠረው። ይሄንን ነገር ደግሞ ከሆኑ በቃ ተው። ቁርአኑ የሚለው ኢና ነዘልና ኢና ነሕኑ ነዘልና እኛ አወረድን አለ ወኢና ለሁ ሐፊዙን እኛ ደግሞ ጠባቂው ነን አለ። ስለዚህ አላህ ሱብሃነሁ ወተዓላ ጠባቂ መሆኑን ቁርአን መስካሪው እሳቸው ናቸው አይደል? ስለዚህ በነብዩ መሐመድ አለይሂ ሰላቱ ወሰላም የተሰራው ድግምት በእነሱ ብቻ እንጂ ቁርአኑ ላይ ወይም ወህዩ ላይ ምንም አይነት ተጽዕኖ አላመጣም ማለት ነው። ባጭሩ እኔ ልወጣ ነው። በቃ ከወጣች ሌላ ጊዜ ማስረጃውን ችግር የለም ሌላ ጊዜ እናወራለን። መልካም ጊዜ ይሆንላችሁ። ቴንክ ዩ አመሰግናለሁ።